ወርቅን ለመሸጥ ካሰባችሁ ይህ መረጃ ለእናንተ ነው። እስከ መጨረሻው ድረስ ቪዲዮን መከታተል እንዳትረሱ። ከመቸኮላችሁ በፊት ይህንን ቪዲዮ ተመልከቱ። ዛሬ በወርቅ ቤቶች ላይ የ21ን ወይም ደግሞ የ22 ካራትን ወርቅ የመሸጫ ዋጋ በከፍተኛ ሁኔታ በመሻቀብ ላይ ወይም ደግሞ በመዋዠቅ ላይ ነው የሚገኘው። ነገር ግን ወርቅን ለመሸጥ ስታስቡ ብዙ ጊዜ ወርቅ ስንሸጥ የምናገኘው ጥቅም የሚወሰነው እንግዲህ በዕለቱ የገበያ ዋጋ እንዲሁም ደግሞ በምናውቀው መረጃ ልክ ይሆናል ማለት ነው። ስለዚህ መረጃን ሳትይዙ ወርቅን ለመሸጥ በፍጹም እንዳትሞክሩ። ይህም መረጃ የተዘጋጀው በተለይ በአንዳንዶቻችሁ ጥያቄ መሰረት እምሸጥ ወርቅ አለኝ በስንት ብሸጥ ያዋጣኛል ለምትሉኝ ለእናንተ ተብሎ የተዘጋጀ መረጃ ነው። ስለዚህ ወርቅን ከመሸጣችሁ በፊት ማወቅ ያለባችሁን ነገሮች እነግራችኋለሁ። በመጨረሻም ደግሞ በስንት የ21 ካራትን እና የ22 ካራትን ብትሸጡት ያዋጣችኋል የሚለውን እነግራችኋለሁ። ነገር ግን ወሳኙ እኔ ሳልሆን ወርቁ ያለበት ሁኔታ ታይቶ ማለት ነው። ሁኔታ ስላችሁ እንግዲህ ምን ማለት ነው ካላችሁ የመጀመሪያው ካራቱ ይወስኗል። ሁለተኛው ግራሙም ይወስኗል። ሶስተኛው ጥራት ያው ግራም ከካራት ጋር ይያዛል። ጥራት በእርግጥ የላዩ ላይ ያለው ዲዛይን ምናልባት በጣም ኦልድ ከሆነ በጣም ዩኒክ እና በጣም ስማርት ዘመናዊ ከሆነ በዛ ዋጋውን እንትን ላይ ኮምፕሮማይዝ ሊያደርግባችሁ ይችላል። ነገር ግን በጣም ሌተስት ከሆነ ደግሞ ምናልባት እንደዚህ አቅልጠን ነው የምንሰራው ዲዛይኑ በጣም ብዙ ከሆነ በዛ ዋጋው ምን ሊልባችሁ ይችላል፣ ሊቀንስባችሁ ይችላል። በጣም የምታስቡት እኔ ምን ብዬ ነው የማስበው መሰላችሁ? ሁልጊዜ አንድ ወርቅ እጁ ላይ ያለ ሰው ሊሸጥ ገበያ ሲወጣ ከያዘው ወርቅ አንጻር በውድ ከገዛበት ዋጋ ባልተናነሰ ትንሽ ዋጋ ቀንሶ ወይም ደግሞ አትርፎ ለመሸጥ ነው የሚፈልገው። አንድ ሁለተኛ ነገር ደግሞ የዛሬ ስንት ዓመት የገዛውን እቃ ዛሬ ላይ ምናልባት የዛኔ በ1000 በ2000 በ3000 የገዛችሁትን ወርቅ 4-5 ግራም እንደዛ በሚሸጥበት ጊዜ ማለት ነው ዛሬ 80 40 60 ምናምን ሊሸጡ ገበያችሁ እንደዛ ስትባሉ ሰርፕራይዝ የመሆንና ወዲያው በለው ብሎ የመሸጥም ሁኔታ አለ። ወርቅ በነገራችን ላይ ዘመን አይሽረውም። አይደለም 10 ዓመት 20 ዓመት 30 ዓመት 40 ዓመት አይደለም እናንተ ጋር ተቀምጦ የዛሬ 10-20 ዓመት ምናልባት ቅርስም ቢሆን ኢቨን እናንተ ጋር ተቀምጦ ከአያት ከምናምን የወረሳችሁት ወርቅም ቢሆን በቃ እራሱ አሴት ነው። ገብቷችኋል? ምንም ቫልዩ አይቀንስም የድሮ ስለሆነ ማለት ነው። ስለዚህ ወርቅ ነው። እነሱ አሪፍም አድርገው ዲዛይኑን ቀይረው አዲስ ማድረግ ይችላሉ። የሚወስነው ግን በእርግጥ የያዛችሁት የወርቅ ጥራት ነው። 14 ካራት ነው ያላችሁ፣ 10 ካራት ነው ያላችሁ፣ 21 ነው፣ 18 19 በዛ ቼክ ይደረጋል። ሁለተኛ ነገር ደግሞ ወርቅ ነው ተብላችሁም ወርቅ ያልሆነም ወርቅ ለውጠው ለመሸጥ ስትሄዱ እንዳይሰጧችሁ በተመሳሳይ ጥንቃቄን አድርጉ። ለማንኛውም በሀገራችን ትልቁ የወርቅ ገበያ ማዕከል በሆነው በፒያሳ እንዲሁም በአካባቢው በእርግጥ በዚህ ሰዓት ላይ ብዙ ወርቅ ቤቶች ወደ 4 ኪሎ ወደ አምባሳደር ሞል ላይ ነው የገቡት። ለወርቅ ቤት የምንሸጥበትን ዋጋ አስመለክታችኋለሁ። የ21 ካራት ወርቅ ከፍተኛ ንጽህና መጠን ያለውና በሀገራችን እንደምታውቁት ከሆነ በብዛት የሚፈለግ ነው። በሚሸጥበት ጊዜ ጥሩ ዋጋ የሚያወጣ የካራት አይነት ነው። ምንም ጥያቄ የለውም። 21 ካራት 22 ካራት ወርቅ ጥሩ ይሸጣል በዚህ ሰዓት ማለት ነው። ምክንያቱም ከወርቅ ቤቶቹ ላይ በ30 እና በ32 ሺህ ነው እየገዛን ያለነው ከ29 ሺህ ጀምሮ። ስለዚህ የነዚህ የወርቅ አይነቶች ብንሰጣቸው አሪፍ ትርፍ ያተርፋሉ። እኛም ግን ያው መጎዳት የለብንም። ነገር ግን እዚህ ጋር የምነግራችሁ ነገር እንዳትሸወዱ። ወርቃችሁ ምን አይነት ነው ስላችሁ 21ም 22 የሚያዙ ወርቁ ላይ ያለው ዲዛይን ምን አይነት ነው የሚል ጥያቄ እዚህ ጋር ልታነሱ ይገባል። ለምን የወርቁ ላይ ያለው ዲዛይን በጣም ኦቨር ዲዛይነር የሰራው ከሆነ እናንተ የገዛችሁት በከፍተኛ ዋጋ ከሆነ እንዳለ ዲዛይኑን በዜሮ አጣፍቶት በጥሬ ወርቅ ብሔራዊ ባንክ በሚገዛበትና በሚሸጥበት የጥሬ ወርቅ ዋጋ ሊቀበላችሁ ይችላል።
ገዢ። ይህንን ልብ በሉ። የምነግራችሁ ነገር ብዙ ጊዜ ስለማናስተውል ነው እንጂ በተለይ እዚህ ቻናል ላይ የሚተላለፉት የጥሬ ወርቅ ዋጋዎች ለጥሬው ወርቅ ዋጋ ሰዎች ያንን የሚገዙበትም ሆኖ ሊያገለግላቸው ይችላል። ብዙ ጊዜ ወርቅ ቤቶች ማለት ነው። ለምን ወርቅ ቤቶች በተለይ ብዙ ጊዜ የሚገዙት ጥሬው ወርቅን ከብሔራዊ ባንክ ነው። ብሔራዊ ባንክ ከወርቅ ማዕድን ከሚያወጡ ሰዎች ካምፓኒዎች ምናምን ይገዛና ለወርቅ ቤቶች ደግሞ በተለያየ ሜካኒዝም ይሸጣል። ያንን ከሚገዙ እነሱ በግለሰብ ሲያገኙት የወርቅ ቤቶች መረጃ ላለው ሰው በዛ ዋጋ ይሸጡለታል። መረጃ የሌለው ሰው ደግሞ ከዛ ማሳንሰው ሊሸጡለት ይችላሉ። ያንን መጠንቀቅ ይኖርባቸዋል። በመከታተል ላይ ያላችሁት የወርቅ ዋጋን በተለይ 21 እና 22 ካራትን በእጃችን ላይ ያለውን ወርቅ በምን ያህል መሸጥ እንችላለን የሚለውን ዋጋ ነው በመከታተል ላይ የምትገኙ። ሰብስክራይብ ካላደርጋችሁ ይህ ቻናል እጅግ በጣም ከወርቅ ጋር የተያዙ መረጃዎችን በስፋት እያቀረበ የሚገኝ ቻናል ነው። ሰብስክራይብ በማድረግ ቤተሰብ ሁኑ። ከመሸጣችሁ በፊት ግን ልታውቁ የሚገባችሁን 1 2 3 እውነታዎች ልንገራችሁ። የመጀመሪያው ማርጅን የሚባል ነገር አለ። የመግዣና የመሸጫ ዋጋ ልዩነት፣ የመሸጫና ዋጋ ልዩነት። እሱ ምንድነው? ማንኛውም ዕቃ ወርቅ ቤቶች እንግዲህ ሲሸጥላችሁ የመግዣ ዋጋ ከእርሶ ሲገዟችሁ ደግሞ የመሸጫ ዋጋ መካከል ልዩነት አለ። በመሆኑ የዕለቱን ካታጎሪ ትክክለኛ መሸጫ ዋጋ አስቀድማችሁ አረጋግጡ። 21 ካራት ዛሬ ጥሬ ወርቅ ዋጋ ስንት ይላል? ጨምሯል፣ ቀንሷል የሚለውን ማረጋገጥ የመጀመሪያው ነው። የመግዣና የመሸጫ ዋጋ ማርጅኑን ካወቃችሁ በኋላ ልዩነት እንዳለው ካወቃችሁ በኋላ ወደ ሁለተኛው ስቴፕ ስንሄድ የአሰራር ዋጋውን ተረዱ። ወርቃችሁን ስትሸጡት ቀደም ብላችሁ የከፈላችሁት የዲዛይን ወይም የአሰራር ዋጋ አይመለስላችሁም። ደግሜ ነው የምነግራችሁ። ወርቅ ስትሸጡ የከፈላችሁት የዲዛይን የአሰራር ዋጋ የመስሪያ ማለት ነው ታስቦ አይመለስላችሁም። ዋጋው የሚሰላው በወርቁ ንጹህ ግራምና ካራት ላይ ብቻ። ሌላው ደግሞ ሁሉም ወርቅ ቤቶች በተመሳሳይ ዋጋ ደግሞ አይገዟችሁ። ደስ የሚለው ነገር ያ ፊክስ የሆነ መሸጫ አይደለም ያላችሁ። አንዳንድ ወርቅ ቤቶች ነገ ከዚህ እኔ ከገዙት በላይ ነገ ሊሸጡ ይችላሉ ብሎ ጥሩ ዋጋ ሊሰጣችሁ ይችላል። አንዳንድ ወርቅ ቤት ደግሞ ነገ ላያወጣ ይችላል ብሎ አነስተኛ ዋጋ ሊሰጣችሁ ይችላል ማለት ነው። ስለዚህ እናንተ እዚህ ጋር ምንድን ነው የምታደርጉት? ወደ ሶስተኛው ነጥብ ስንሄድ ወርቅ ቤትን ማነጻጸር ይገባቸዋል። በፒያሳ ወርቅ ከመሸጣችሁ በፊት በርካታ ህጋዊ የወርቅ ቤቶችን ማነጻጸር፣ ትክክለኛ ሚዛን እንደሚጠቀሙ ማረጋገጥ ትርፋችሁን ያጎናጽፍላችኋል ማለት ነው። ገባችኋል? አሁን ወደ ዋጋው ከመንገሪ በፊት ዋጋውን ባልነግራችሁ ዋጋውን እንደተረዳችሁ ተስፋ አደርጋለሁ። ለምን? የመግዣና የመሸጫ ዋጋ ልዩነቱን ከተረዳችሁ፣ የአሰራሩን ዋጋ ካልታሰበ፣ ከአንድ ወርቅ ቤቶች ካነጻጸራችሁ ይሄ በጣም መልስ ነው። ዋጋው በቁጥር ባልነግራችሁ ማለት ነው። ነገር ግን ብዙዎቻችሁ ስገምት 21ን በስንት ስጠው ሽጩ ይለኛል፣ 22ን በዚህ ሽጩ ይለኛል እያላችሁ ስለምትጠብቁኝ እኔ የንጹህ ወርቅ ዋጋን ልትሸጡ የምትችሉትን ልንገራችሁ። አሪፍ ነው ብዬ በዚህ ሰዓት ይሄ ቪዲዮ በተለቀቀ በ5 በ6 ቀናት ውስጥ ባሉ ጊዜያቶች ውስጥ ብትሸጡት የማስበው የ21 ካራት ከሆነ 22,500 የ21 ካራት ከሆነ ብትሸጡት ከ22,000 እስከ 22,500 ብትሸጡት አሪፍ ነው። የ22 ካራት ከሆነ ደግሞ እስከ 23,000 ብር ብትሸጡት አሪፍ ነው። ከ23,000 እስከ 24,000 የ22 ካራት ከሆነ ገብቷችኋል። ምክንያቱም እናንተ የሙሉ ተቋም አይደላችሁ። ከተቋም ስላልሆነ የሚገዛው አነስተኛ ዋጋ። ምናልባት ግን ደረሰኝ ካላችሁ፣ የገዛችሁበት ደረሰኝ ካላችሁ አሪፍ ዋጋ ከሆነ እዛ ላይ ብዙ መረጃ ካለው ከዛም ከፍ ልታደርጉ ትችላላችሁ። ነገር ግን ያ ብቻ አይደለም ከፍ ዝቅ የሚያደርጉ እንደነገርኳችሁ የመሸጫ ዋጋ የመግዣ ዋጋ ልዩነት አለ። የአሰራር ዋጋ አይታሰብም። የተሻለ ዋጋ የሚሰጣችሁን ቦታ ደግሞ ማነጻጸር የእናንተ ፋንታ ነው ማለት ነው። ለዛሬ ያስቆራችሁ መረጃ ይህን ይመስል ነበር። በሌላ መረጃ እስከምንገናኝ በያላችሁበት መልካም ጊዜ ቻው።